አብርሽ ማንንም አልሰማ ካሁን በኋላ የራሴን ህይወት መመራ ሰው ነኝ፣ ማንንም ሰው እንዲናገረኝ አልፈልግም ትል ዛሬ ተናግሯል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ትርፍ ይበልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁላችሁም የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። አብርሽ እንግዲህ የራሴን ህይወት መምራት የምችል ሰው ነኝ እኔ ለምን ያለው ብዙ ነገር ሆኛለሁ። ስለዚህ ካሁን በኋላ ማንንም አለምንም ማንንም እንዲናገረኝም አልፈልግም ብሏል ማለት ነው። ዛሬ የፈለኩትን መያዝ የፈለኩትን ማድረግ የምችል ሰው ነኝ። ካሁን በኋላ ምንም ነገር አልፈልግም። ምክንያቱም እኔ ፈልጌ በነበረ ሰዓት ማንኛውንም ነገር አድርጌያለሁ። የምችለውን ነገር ሁሉ አድርጌያለሁ። ካሁን በኋላ ግን ማንንም ሰው አለምንም ብሏል ማለት ነው። እውነት ነው። ወንድ ልጅ ተቆረጣ እንደ ቆረጥ ነው በቃ አለቀ ማለት ነው። እና ትናንትና ደግሞ ብዙዎቻችሁ ታርቀው ነው እንዲሁ ደግሞ አብረው ነው ያሉት ታውቀው ነው ፕራንክ ነው እያላችሁ ነበር የነበራችሁት። እስከ መጨረሻው ድረስ ተከታተሉ። ሁሉንም ነገር እነግራችኋለሁ ማለት ነው። ቪዲዮውን ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። እንግዲህ ታንትና ቤቢ ሻወር ተደርጎ ነበረ ማለት ነው። ቤቢ ሻወር የተደረገው ምንድነው እንግዲህ ጾታ ነው የታየው ማለት ነው። ቤቢ ሻወር ከእህቶቹ ጋር ነበር ያደረገችው ሩታ። ዛሬ ደግሞ ታንትና ደግሞ የተደረገው እንግዲህ ጾታ ወንድ ነው ሴት ነው የሚለው ነበረ። ወንድ ልጅ ተነቃጭሉ ነው የያዘችለት ማለት ነው ሩታዬ። እንግዲህ ወንድ ልጅ ተነቃጭሉት ይመጣ እኛ ደግሞ ማለት ነው እኔ ደግሞ እየጠበቅኩት የነበረው ማለት ነው እዛ ጋር ተንበርኮ ማለት ደስ ብሏል ነበር። አይታችኋ ከሆነ እሷ በጣም ደስ ብሏታል ማለት ነው ሩታ። በነገራችን ላይ እሱም ደስ ብሎታል እና በዛ ሰዓት ግን ተንበርክኮ መልሶ ይጠይቃታል እያልኩ በቃ እያሰብኩ ነበር ማለት ነው። ሰላም ያወርዳሉ ምናምን ግን ደግሞ ብዙዎቻችሁ ፕራንክ ነው አውቀው ነው እያላችሁ ነበር እና ስለዚህ እውነትም ይሄ ነገር ፕራንክ ነው እንደ እያልኩ ነበር እኔ ራሱ ማለት ነው። ፕራንክ ነው እንደ ይሄ ነገር እያልኩ እያየሁ እስከ መጨረሻው ድረስ ቪዲዮውን ማለት ነው። ከዛ በኋላ ወንድ ሆኖ ተገኘ ማለት ነው። ከዛ በኋላ እሱም የተመኘውን ነገር ፈጣሪ አሳክቶልኛል አለ። ከዛ እሷ ደግሞ እንግዲህ የፈለኩት ሲል ነበር ግን እኔ የሰጠኝ ሁሉ እቀበላለሁ ብላ እንደዛችና እኔ ደግሞ ወይ ይሳሳማሉ ወይም እውነት ትክክል እንደው ተጣልተው ከሆነ ጠቡ ማለት የሚመላለሱ ከሆነ ምናልባት ብዬ ከዛ ተንበርክኮ አሁን ይቅርታ ይጠይቃታል እያልኩ በቃ እያየው ነበር ማለት ነው። ከዛ ተንበርክኮ ካሁን ጠይቃት ካሁን ይቅርታ አላት እያልኩኝ ከዛ በኋላ መጨረሻ ላይ ሁሉም ያለውን ነገር የራሳቸውን ሁሉንም ነገር አወሩና በቁና ከዛ መጨረሻ ላይ ባይ ብለው ተለያዩ። እኔ እንደው ወሽመጤ ቁርጥ አለ ልጆች እንደው ወሽመጤ ቁርጥ ነው ያለው ወገን ማለት ነው። እና ለማንኛውም ብዙዎቻችሁ አውቀው ነው እንጂ ተጣልተው አይደለም። አውቀው እየኖሩ አብረው አንድ ቤት እየኖሩ እንዲሁም ደግሞ በእድም ለታ ውራጌ መስቀል በነበረ ሰዓት ሄዳለች እያላችሁ ነበር ሩታ። በነገራችን ላይ ሩታ አልሄደችም። እውነት ለመናገር ፕራንክ ይሁን ብቻ ያንን አለው ዓለም ፕራንክ መሆኑን አናቅም፣ ግን አልሄደችም። እዛ እንዳልሄደ ደግሞ ምስክርነቱ ምንድነው? አልሄደችም። ያልሄደችበት ምክንያት ደግሞ ያው ወሯ ገብቷል፣ ትንሽ ቀን ነው የቀራት። ስለዚህ መሄድ አትችልም። የሆነ እሷ ናት እያላችሁ ብዙ ልጆች እያወራችሁ ነበር ሆነ ቦታ ላይ ማለት ነው። እና እሷ አይደለችም ማለት ነው። እና ስለዚህ የሄደው አብርሽ ነው። ያው ሄደዋል፣ ሁሉም ሄደዋል። በነገራችን ላይ ግን እሷ አልሄደችም ማለት ነው። እና እንግዲህ እሱ ደግሞ ካሁን በኋላ ማንም ሰው እንትናን ያዝ እንትናን መልስ እንትናን በእኔ ህይወት ማንም ሰው ያገባውም አባቴም ሆነ እናቴም ሆነ ማንኛቸውም እኔ ጥፋት አላጥፋ፣ እኔ የነሱን ክብር አልንካ፣ እኔ የቤተሰቤን ክብር አልነካም። ስለዚህ የራሴን ህይወት ግን ራሴ ነኝ የምመራው፣ አውቃለሁ የምመራውን ነገር። እንደገና ደግሞ የማገባውንም ማንንም የምተወውንም የሚይዘውንም ራሴ ስለማቅ ካሁን በኋላ ማንም ሰው እንዲናገረኝ አልፈልግም ብሏል ማለት ነው። እና እንግዲህ ማለት ነው ማንኛችሁም ጓደኞቹ ራሱ እንዳትናገሩ ይብሏል ማለት ነው። ጓደኞቹ ራሱ እየወጣችሁ አንዴ እንትን እያያዛችሁ ማስፈራሪያ ምናምን ነገር እያላችሁ እየወጣችሁ አታንቦጫርቁ በቃ
ሰውየው በቃ ልጁ ተናግሮ በቃ የራሴን ህይወት መኖር እፈልጋለሁ ብሏል። በቃ ልጁን የሚያሳድግበት ሰዓት ትወልድ ያሳድጋል፣ ትወልድ ይገዛል፣ ሁሉንም ነገር የሚያስፈልገውን ነገር ያደርጋል። ስለዚህ ካሁን በኋላ ከራሴ ላይ ወረዱ ብሏል። ወንድሙንም አባቱንም ማንኛቸውንም በቃ እንዳትናገሩ ብሏል። ልጁ በቃ ደምድሟል ማለት ነው፣ ቆርጧል ካሁን በኋላ ማለት ነው። እና እርታዬ ደግሞ ማን ነው ስሙ እንግዲህ የተመኘሽው ነው። ምክንያቱም አንቺ ነሽ መለየት እፈልጋለሁ ምናምን ብለሻል። ስለዚህ አሁን ወደ ሄርሜላ ሄዷል። እናቴ ሄርሜላ ደግሞ ዘንቦጥ እያለች እናቴ ዋ እንዴ እያማለለችው እናቴ ከኋላ ከፊት እያገላበጠች ማለት ነው። እና ስለዚህ አሁን ላይ ሄርሜላ ጋር ነው ያለው እና ምንም እንትን የሚልሽ ነገር የለም። ምንም የሆነ በቃ ሌላ መናደድ ምናምን አያስፈልግም ማለት ነው። እና ስለዚህ ልጁን ሄርሜላ ወስደዋል ማለት ነው። ካሁን በኋላ እንግዲህ ልጅሽን ደግሞ በሰላም ተገላግለሽ በሰላም አቅፈሽ ደግሞ ቤተሰቦቼ በሰላም ወለኩ ብለሽ እንዲመጪ እኛ ይሄንን ዱአ እናደርግልሻለን ማለት ነው። እና ስለዚህ ምክንያቱም አንቺ ነሽ ፈንቅለሽ ወጣሽው ከቤትሽ አልፈልግም ልሽዋል። ስለዚህ ታህሽ በኋላ እንደገና ነዳማ ደግሞ አያያዝሽ እንደገና ደግሞ ተሄርሜላም ጋር ቪዲዮ ሲሰራ አትናደጂ። በቃ አሁን ፈቶኛል ምናምን ብለሻል። እንግዲህ በቃ ተተፋታችሁ። እኛ በፊት እንድትታረቁ ነበር ታግለን ነበር፣ ብዙ ጊዜ ታግረናል። እና የመዳም ቅመሜ ደግሞ በጣም ታግለው ነበረ። እንዲሁም ደግሞ ጾታውም እንዲታወቅ በቃ የተለያዩ ነገሮችን ያደረጉት የመዳም ቅመሞች ናቸው እያሉ ነው ማለት ነው። እንግዲህ የመዳም ቅመሞች ደግሞ ለእናንተ ቆመው ነው። አዎ ቆመን ነው፣ እኛ ቆመን ነው፣ በደንብ አድርገን እንቆማለን። ለእናንተማ እንደ ለእናንተማ ምንም ነገር እናደርጋለን። እና ስለዚህ ቤተሰብ ይሄ ነገር ለማንኛችሁም ለሁላችሁም ይጠቅማል ብዬ አስባለሁኝ። እና የመዳም ቅመሞች ደግሞ በርቱበት፣ ሁሉንም ነገር ሄዱበት ወደፊት ማለት ነው። መሄድ አለባችሁ፣ ምንም ማቋረጥ የለባችሁም። በማንኛውም ደግሞ አሁን ትወልድ ማለት ነው እንኳን ደህና ወልደሽ መጣች ብላችሁ አንድ ፕሮግራም ያስፈልጋታል፣ ፕሮግራም ማዘጋጀት አለባችሁ። እና ስለዚህ ይሄ ቃላችን ነው ማለት ነው። እና ስለዚህ ያጠራ ወፍ አትንካሽ፣ በሰላም ተገላግለሽ ልጅሽን አቅፈሽ በሰላም ግቢ። እንግዲህ ደግሞ ሄርሜላ ደግሞ በደንብ አድርገሽ አብረሽን ደግሞ በደንብ ያዡ፣ በደንብ ግድፍ ቅፍ አድርገሽ በደንብ ያዡ ማለት ነው። እና እንግዲህ በዚህ ጋር ተኛሁ፣ በዚህ ጋር ወጣሁ፣ በዚህ ጋር ወረኩ እያልሽ ደግሞ አታስቀንሰው ማለት ነው። እና ስለዚህ እቅፍ አድርገሽ እዛው በቃ እዛው ድብና አድርገሽ እዛው መያዝ አለብሽ እንጂ እየመጣሽ እዚህ ጋር እስሩ ልተኛ ነው ምክሬን ይሰማል እንትኔን ይላል እያልሽ እኛ ጋር እየመጣሽ እኛ ምን እናርግሽ? ተሰማሽ ይስማሽ እዛው በቃ። እና ስለዚህ እዛው ፏ በሉ ማለት ነው ቤተሰቦቼ። እና ሁላችሁንም እወዳችኋለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉኝ። ቻው ቻው። መልካም ምሽት።